ጽናት በድጋሚ ልቧ ተሰበረ። በጣም ያሳዝናል። ጽናት ሁሉንም ነገር አወቀች። ባቢ ናሆም ተስፋዬ እንደሆነ፣ ተስፋዬ ደግሞ አባቱ እንደሆነ፣ እንዲሁም ደግሞ አጭበርብሮ በሌብነት ንብረታቸውን የዘረፈ መሆኑን ተረዳች። ባቢ ከጽናት በላይ አዘነ። ራሂል የባቢ ፍቅረኛ ያደረገችው ነገር በጣም ያሳዝናል። ራስ ወዳድነት የበዛበት ስትፈልግ ጥላው የሄደችውን አሁን ደግሞ ወዳለሁ ብላ መታ የባቢንና የጽናትን ሕይወት ትርምስምሱን አወጣችው። ልባቸው የሁለቱም ተሰበረ። ጽናት አሁን ባቢን እስከ መጨረሻው አልፈልግም፣ ስሙንም መስማት አልፈልግም አለች። ባቢን ማን ረዳው? ብሌንንም አግኝቶ ሊያወራት ቢሞክር ብሌን ከጽናት የባሰች ሆነች። ብሌን መጀመሪያውንም ትንሽ ተጠራጠሪ ብዬሽ ነበር፣ አሁን ተነስተሽ ተነፋረቅሻለች። ግርምሽም በጣም አዘነ። አሁን ግን ባቢ ትዝታ ያደረገችውን ነገር በሙሉ ሲነግረው ግርምሽ ልቡ ራራ። ግን ጽናትን አንድ ጊዜ አዳምጪው እውነት ሊኖረው ይችላል ቢላትም በፍጹም አባዬ እሱን ልጅ አታንሳብኝ አለች። ባቢ አሁን መከራ ወረሰው። የባቢ አባት ክፋት ደግሞ ባቢ ራሂልን እንደሚያፈቅራት እንጂ ጽናትን እንደማይፈቅራት ነገራት። ጽናት ይበልጥ ልቧ ተሰበረ። ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ጽኑ በጣም በሚያሳዝን ሁኔታ ዛሬም በድጋሚ ልቧ ተሰብሯል። ግን ደግሞ የጽናትን ጥንካሬ ሳላደንቅላት ሳልወድላት አላልፍም። አብዛኞቻችን አይደለም ይህ ሁሉ ልንቋቋም ይቅርና በተከታታይ የአንደኛው ቁስል ሳይሽር ሌላኛ ቁስል ተደርቦ ልንቋቋመው ይቅርና ግን ደግሞ እኔ እንጃ ጽናት ይህን ሁሉ ተቋቁማ ነገም ለአባቷ መኖር እንዳለባት ለአባቷ እንደምታስፈልግ ታውቃለች። አይገርምም? እንግዲህ ባቢ እና ጽናት መንገድ አባቷን ይዘው እየሄዱ ወክ እያለ ከፊት ለፊታቸው ራሂል ቀደመቻቸው። ከዛም ድሮም ተንበርክከህ እንዳለመንከኝ አሁን እንደዚህ መሆንህ በጣም ገረመኝ ናሆሜ አለችው። ምን አለች ጽናት? ማነው ያልሽው ስሙን አለቻት። ናሆም። ማነው ስምህ አለችው ባቢን። ባቢ ንገረኝ ስምህ ማን ነው ስትለውም ጸጥ አለ። ለምን ዝም ትላለህ? ስምን አንግራትም እንዴ? ለምን ዝም ትላለህ አለችው። ከዛ በጣም አዘነ። ራሂልም ቀጠለች። እስኪ አንቺ ንገሪኝ አለቻት ጽናት። ስሙ ናሆም ይባላል አለቻት። ምን እና ናሆም ነው ስምህ አለችው። አዎ ትክክል ነው ጽኑ አላት። እና ንብረታችንን እዛ ድርጅታችን ውስጥ ቁጭ ብሎ የሚሰራው አባትህ ነው ተስፋ የሚባለው አለችው። አዎ ግን አንቺ እንደምታስቢው አይደለም አላት። እና ያን ጊዜ ናሆም ተስፋዬ እያልኩኝ ሳፈላልግ የኖርኩትኝ አንተ አጠገቤ ሆነህ የምታጽናነኝ የምታበረታይ ሆነህ መስለህ ነው። አንተ አስመሳይ ሌባ ነህ። ሌባ ከራሳችን ንብረት ላይ ሽጠህ ሰተህ ነው የረዳኸኝ የምታስመስለው፣ ከጎኔ የቆምክ የምትመስለው በማለት ጮኸችበት። ባቢ የመጨረሻ አዘነ፣ በጣም አለቀሰ። ከዛም ቀጠለና ቢሮ ጽናትም ሄደች። የባቢም አባት ሁላቸውም ባሉበት ጀግና ሴት። ሲቀጥል ደግሞ ግርምሽ በጣም አዝኗል። እናም ጽኑ ዛሬ ምን ሆነሻል አላት። ምንም አልሆንኩም አባቴ ብላ አባቷን ወግ ከሚያደርጉበት ተመልሳ ቤት መጣች።
ምግብ ልስጥህ አለችው። እንደ ጽኑ ከመውጣታችን በፊት አይደል የበላ ነው አላት። እሺ እግርን ልሽህ ስትለው አልፈልግም፣ ምንም አያስፈልግም፣ ዛሬ እኮ ጠዋት አላሸውህም፣ ልሽህና ረፍት አድርጋለች። ባዝሊን ላምጣ ብላ ወደ ውስጥ ገብታ እየየ ብላ አለቀሰች። ጽኑ ብሎ አባቷ ጠራት። ተመልሳ ወጣች። ከዛም ስትወጣ ደግሞ ባዶ እጇን ናት። እንደ ጽኑ ዛሬ ምን ሆነሻል? ባዝሊን ላምጣለህ ብለሽ አይደለ የሄድሽው አላት። ውይ አባዬ ምን አባቴ ይሻለኛል፣ በቃ ረሳሁት፣ ልቤ ከኔ ጋ አይደለም አለችው። አባቷ ይበልጥ ልቡ ተሰበረ። ቀጠለና ደግሞ ጽኑዬ አላት። ወዬ እሺ በቃ እረፍት ላድርግ አላት። አንተም እረፍት አድርግ፣ እሺ እኔም እረፍት ላድርግና ወደ ስራ ልሄድ አለችው። እሺ ብሎ አባቷም እረፍት አደረገ። ብሌን መጣች። ብሌን ስታለቅስ አገኘቻት። ሳሎን ንጠፍ ብላ ታለቅሳለች ጽናት። ብሌን ጽኑ ምን ሆነሽ ነው? ምን ሆነሽብኝ ነው? ምን ሆነሽብኝ ነው አለች። ከዛም ብሌን እኔ ምን በድዬ ነው ፈጣሪም እንደዚህ የሚያደርገኝ? በቃ አሁን ደክሞኛል፣ አቅቶኛል አለች። እንደዚህ ነው። ምን ሆነሽ ነው? ፈጣሪን አታማሪ። ፈጣሪ የሚፈትነው የሚወደውን ሰው ነው። አንቺ ደግሞ ጠንካራ ሰው ነሽ፣ እባክሽን አለቻት። ከዛም ምንድነው የተፈጠረው ስትላትም ናሆም ባቢ አለች። ባቢ ምን? ባቢ ማለት ናሆም ተስፋዬ ነው። ስፈልገው ያን ሁሉ ስሰቃይ እጎኔ ሆኖ ነው የገዛ ንብረታችንን ሽጦ ሰጥቶ እንዳገዘኝ ሲያስመስል የነበረው አለቻት። ድሮም ብዬሽ ነበር ታይ ጠርጥሬ ታይ ብዬሽ ነበር፣ ግን አንቺ አሰሚ፣ ይሄው አገኘሽው፣ ይሄ ውሻ፣ ይሄ ቆሻሻ አለች። ከዛም ጽናትም ወደ ስራዋ ሄደች። ስራ ስትሄድ ባቢ ያገኛት። ከዛም ሊያናግራት ሲሞክር እንዳታናግረኝ ላይም አልፈልግም፣ ባቢ ለእኔ ሞቷል፣ ቀብሬዋለሁ፣ አሁን አለቃዬ ነህ፣ እኔ ደግሞ ኃላፊነት ስራዬ ግዴታዬ ነው። ስለዚህ የስራዬን ኃላፊነት መወጣት አለብኝ። ከዛ ውጭ ምንም የሚያገናኝን ነገር የለም። ስለ ስራ ጉዳይ ከሆነ ኦኬ፣ ከዛ ውጭ እንዳታናግረኝ አለችው። ጽኑ እባክሽ አንዴ አዳምጪ ብሎ ቢለምናትም በፍጹም ብላ እምቢ አለችው። ከዛም እሺ አለች። እሺ ብሎ ጥሏት ሄደ። ከዛም ባቢ ምን ሆነሃል እያለች እየተንሻፈፈች መጣች ራሄል። ከዛም ጸጥ አላት። ተከተለችውና እቢሮው ሄደች። እቢሮው ስትሄድ ባቢ አንገቷን ሴት አርጎ ያዛት። ከዛም ናሆም ተስፋዬ እንግዲህ ወይም ደግሞ የባቢ አባት መጣ። ባቢ ትላለች። ራሂል አንቋታል። ጽናት ደግሞ እየሰማች ትወለውላለች። ጽናት እንዴት ነሽ አላት የባቢ አባት። ደህና አቶ ተስፋዬ አለች። ምንድን ነው የምሰማው አለ። ምንድን ነው? እኔ የሰማውን ነገር የለም አለች። ከዛም ሩጦ ሲሄድ ባቢ ራሂልን አንቋታል። ከዛም ምንድን ነው የምታረገው ብሎ ገለገላቸው። ከዛም ባቢም ተናዶ ጥሎ ሄደ። ሊገለኝ ነበር አለች። ከዛ ይዞሽ የኔ ልጅ ብሎ እጇን ብድግ አደረገ የባቢ አባት። ከዛም ጽናት ጋር ሄዶ አንቺ ምን አይነት ግድለሽ ነሽ? ሰው እየተጋደለ አንቺ እዚህ ጸጥ ብለሽ የምትኖሪው አላት። የፍቅረኛሞች ጸባ አይደለ? ስለዚህ በእነሱ መካከል ባንገባ ጥሩ ነው ብዬ አስባለሁ አለች። ከዛም አሪፍ ነው አሁን እጭ ምን አይነት ጨካኝ ነሽ አላት። ጥላ ወጣች። ባቢ ከዛ መጣና አባቴ አለ። አቤት። መጀመሪያ ግን በጣም ያሳዝናል አባቴ፣ አንድ ነገር እርዳኝ፣ እኔን ልጅህን አጨክንብኝም፣ እስር ቤት አንተን ያን ጊዜ ትዝ ይልሃል አለው። ምንድን ነው? ትዝታ ደፍሮኛል ብላ ያሳሰረች ጊዜ እኔ በጎዳና ስሰቃይ አለ። አዎ
እንዴት እረሳዋለሁ? ያን ጊዜ ያናዛኙን አባቴ ትዝታ ታስታውሳለህ? እንደፈነከተችኝና እንዴት ተቆጣት እንደደበደብካት አለው። በጣም አየህ፣ ያንን አባቴን ርህራሄ ያለውን አባቴን እስር ቤት ነጥቆኛል። ገንዘብን አስበልጦ እንደወድ አድርጎታል አለ። ተው ልጄ፣ እኔ በፍጹም አሁንም ልጄን እወዳዋለሁ አለ። እንደዛ ከሆነ ራሄልን ከህይወቴ እንድትወጣ አሁን ደግሞ ጽናትን አጥቼ መኖር ስለማልችል እዚህ ቦታ ላይ እኔ እንደሌለሁበት ንገራት አለው። እሺ ብሎ ተቀበለ። ባቢ ደግሞ ግርምሽ ጋር ሄዷል። ግርምሽ ባቢ እንኳን ደህና መጣ አለው። ጋሼ ግርምሽ እንደነ ስለው ደህና ነኝ፣ ተሻለ? አዎ። አየህ ህይወት እንደዚህ ነች። በራሳችን ገንዘብ ተቀይረ ቢሆንም በቸገረን ጊዜ ከጎናችን ነህ። አሁን ደግሞ ኃይለኛ ጥላታችን ሆነ ተገኝተሃል አለው። እኔ ጥላታቸው አይደለሁም፣ እመነኝ፣ እኔ ጥላታቸው አይደለሁም አለ። እና ምናችን ነህ? ከዛም የትዝታን ታሪክ ሲነግረው አዘነ በጣም ግርምሽ። ያሳዝናል። እንግዲህ ራሄል ደግሞ ጽናት ላይ ስትመጻደቅ ጽናት ልክ ልኳን ነገረቻት። ደንግጣ ሄደች። ጽናት ቤት ስትመጣ ባቢን አገኘችው። ምን ልትሰራ መጣ? ውጣልኝ ብላ አስወጣችው። ከዛም ጋሼ ግርማን ልጠይቅ መጥቼ ነው፣ ፈጣሪ ማረዎት ብሎ ወጣ። ብሌንን ደግሞ ጎዳና ላይ ጠብቆ አገኛት። ብሌንም በጣም ታሳፍራለህ። አየህ እንዳንተ የገዛ ገንዘባቸውን ረዳው ብሎ ለመጀመሪያ የታየ አራዳ አንተ ነህ። እሺ አራዳው አለችው። እባክሽ ብሌን ላወራሽ ነው የመጣሁት አዳምጪ ቢላትም ብሌን እንዳንተ አይነት አስመሳይ ዱርዬ ፍጹም ላዳምጥ አልችልም። የሌባ ልጅ አስመሳይ ነህ። ጽናትን አብረህ ስታፈላልጋት ናም ተስፋዬን አሁን ተገኘ አለችው። ለምን አንዳችሁ እንኳ አታዳምጡኝም ሲላት በፍጹም አላዳምጠም ሌባ ነህ ብላ ጥላው ስትሄድ አረዊ ብሎ ጮሆ ላብድ ነው ብሎ ጮኸ። በጣም ያሳዝናል። አሁን ግን ባቢ ከጽናት በላይ ተሰብሯል። ጽናት ደግሞ በፍጹም ልትቀበለውና ልትረዳው አልቻለችም። ባቢ በጣም አዝኗል። አባቱም እንግዲህ ለጽናት ያልሆነ ነገር ነገራት። ያሳዝናል። ራሄልን እንደማያፈቅራት ጽናትን ደግሞ ስለምታሳዝነው እንጂ ምንም አይነት ፍቅር እንደሌለው ከእሷ ጋር የሚቆየው በአዘንታ እንደሆነ ነገራት። እሷም እሺ ብላ ተቀበለች። ከዛም መታ ከብሌን ጋር እያወሩ እናቷን በድጋሚ እንዳጣቻት እያወራች እያለ ግርምሽ ሁሉንም ነገር ሰማ። በጣም አዘነ። ራሱን መቋቋም አቃተው። ያን ሁሉ ብሌንና ጽናት ሲያወሩ ሰማ። እናቴን እንዴት ፈጣሪን ታዲያ ባለውቅ ሰው ነው በልጅነት ያጣኋት። ከዛም እንድዳብሳት እንዳያት ፈቀደልኝ። ድጋሜ ደግሞ እናቴን በሞት አጣኋት፣ ቀበርኳት። ታዲያ ይሄ ፈጣሪን መውቀስ ያንሰኛል ብሌን አለች። ግን ደግሞ ቢሆንም አለች እኔ አባቴን ያለኔ ማናለሁ፣ ለሱ ስል መኖር አለብኝ አለቻት። በጣም አዘነ ግርምሽ። ቀጠለችና ብሌን እዩልሽ ጽኑ፣ ቤታችሁ ወይም አንዱ ነገር በባቢ ምክንያት ሊመለስ ይችላል። ባቢ የሚለውን አውሬ የሆነ የሚያወራሽ ነገር አለ፣ እባክሽን ልታዳምጪው ይገባል። ዛሬ ሊያወራ ሞክሮ ነበር አለቻት። በፍጹም ባቢ የሚባለውን ቀብሬዋለሁ። እንዴት ነው በሱ በኩል የሚመለሰው? ቤታችንን ሽጠው አካፍለውናል። ድርጅቱ ነው የቀረው። በቃ እኛ ድህነታችንን አምነን ተቀብለናል። ከዚህ ውጭ ሌላ ምንም ስለሱ መስማት አልፈልግም አለች። እባክሽን ጽኑ፣ አትጎጅም እኮ ብትሰሚው ብታዳምጪው ምንም አትሆኝም እባክሽን አለቻት። በፍጹም አለች። ግርምሻን ሁሉ ሰምቶ ራሱን መቆጣጠር አቃተው።